እንዴት እዚህ ገባሽ? በበር ነው ማሚዬ። ለምን አገለኝም? እሷን ስልክ አልሰጥም። የቤዛ እጅ አለበት። እነ ቤዛ ቤት ነው ያሉት። ድረሱልኝ። ካወቁ ሰው አያደርጉኝም፣ ይገሉኛል። እሱን አይደል እንደ የምፈልገው በደፍርሽ። የውሻ ልጅ ቲና አደረግሽው። ሊዱ ገና ምን አይተሽ? ኪንጎ ወዴት ነው የከተትሽው? ቆይ ለምንድን ነው እንደዚህ የምታረጂው? አለቅም አልኩሽ እኮ ልቀቂኝ። ብቻ እሱን ፈልጌ ነው እዚህ ድረስ የመጣሁት። እንዳት ወንድሜ ነኝ ያደረግሽው። ጓደኛ ሴት ነች። የቷ ጓደኛ? ቲና። ሳታውቂው ባውሪ ሞትሽ ነው ማ እኔ። ስለዚህ ምርጫሽን መርጠሻል ማለት ነው። ቅምጥል አሁን ምንም ሳትናገሪ ነው ይቀጥል። ይሄንን እየዶለታችሁ ነበር ዛሬ። ቆይ ልጆቹ ያማቸዋል እንዴ? ስለ ዴቭ ጉዳይ ላወራሽ ፈልጌ ነው። ዴቭ ምን ሆነ? እኔ ምንም አውቀው ነገር። አትዋሺኝ፣ በቃ አትዋሺኝ። ጓደኛ ምናምን የላትም የሚመክረው? ምርጫ ዙፒ ጂኒ ጃንካ የሚባል ነገር ትናገሪያለሽ? አልናገርም። ሲጀመር ፈጣሪን ብታውቂ ኖሮ እንደዚህ አይነት የተግማማ ስራ ትሰሪ ነበር። ለምንድን ነው እየመጣሽ የምትለጠፍ? ስለዚህ ይገላል። ምን? አዎ ቅምጥል እገላታለሁ። አልቅሰሻል እንዴ? ለማንም እንዳትናገሪ። አንቺም ከተናገርሽ እጣሽ እንደ ኪንጎ ነው ስትለኝ ፈርቼ ነው ዝም ያልኩት። ወይኔ ጉዴ! ምን እያደረግሽ ነው? ምን እያደረግሽ ነው? ዝም በይ። ቅምጥል ኪንጎን ያገተችው ቤዛ እንደሆነች ደረሰችባቸው። እናም ቤዛን ኪንጎን አምጪ፣ የት ነው ያደረግሽው? የትስ ነው የደበቅሽው? እያለች እያፋጠጠቻት ትገኛለች። አልፋ ተርፋም ጋዝ አርከፍክፋ ልታቃጥላት እየሞከረች ነው። ሊዱ በተደጋጋሚ ከባቡሬ ፍቅር እንደያዛት እያወራች ትገኛለች። እናም እየደጋገመች ለሊ ቤት እየሄደች ነው። ለሊም ለምን መጣች ስትላት ቤኪን ለማግኘት እሱን ለማየት ነው የመጣሁት በማለት ለሊን እያናደረቻት ትገኛለች። አሁን ላይ ለሊ ያለችበት ሁኔታ ጥሩ አይደለም። ምክንያቱም እሷም ከባቡሬ ፍቅር ይዟታል። እናም ደግሞ ሌላ ተቀናቃኝ እንዲመጣባት አልፈለገችም። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 138 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ቤዛ ከወንድሟ ጋር በመተባበር ኪንጎን አግታ እንዲሁም ቅምጥልና ዳይመንድን ከአቅማቸው በላይ የሆነ ገንዘብ እየጠየቀቻቸው ትገኝ ነበረ። ቅምጥልም ከኪንጎ የሚበልጥብኝ ነገር የለም፣ አባቴን አጥቻለሁ፣ ደግሞ አሁን ኪንጎን ማጣት የለብኝም በማለት ቤቴን ሸጬ የጠየቁኝን ገንዘብ እሰጣቸዋለሁ ስትል ነበረ የወሰነችው። ነገር ግን ኪንጎን ያገቱት እነ ቤዛ መሆናቸውን አላወቀችም ነበረ። ለቤዛ የሚሆን አቅም ከምታስበው በላይ ነው ያላት። አሁን ላይ ግን ቅምጥል የኪንጎን አጋቾች በመፈለግ ላይ ትገኛለች። እናም ቤዛም ሆነች ወንድሟ ገንዘቡን ሳይቀበሉ ኪንጎን የመልቀቅ ሀሳብ የላቸውም። በተደጋጋሚ የቅምጥልና ዳይመንድ ስልክ ላይ እየደወሉ አሁኑኑ ገንዘቡን አስገቡ፣ ያለበለዚያ ኩላሊቱን እናወጣዋለን እያሉ እያስፈራራቸው ይገኛሉ። እናም በስከ መጨረሻ ወንድሟ ማለትም የቤዛ ወንድም የቅምጥል ስልክ ላይ ልደውልልህ እና አሁኑኑ ብሩን ካላስገባሽ እኔን ይገሉኛል ብለህ ንገራት በማለት ነበረ ወደ ቅምጥል ስልክ ላይ የደወለው። እናም ይህንን ያየው ኪንጎም ቅምጥል ድረሱልኝ፣ አሁኑኑ ድረሱልኝ፣ እያሰቃዩኝ ነው፣ እናም ደግሞ የቤዛ ቤት ነው ያለሁት ሲል እውነቱን ነግሯታል። ቅምጥልም ይህንን ስትሰማ አሁኑኑ ለዳይመንድ መናገር አለብኝ ስትል ወሰነች። ለዳይመንድም ነገረችው። እንግዲህ ዳይመንድም ከዚህ በፊት ቤዛ ቤት ሄዶ ያቅ ስለነበረ በቃ የቤዛን ቤት አውቃለሁ፣ ኑ ወደ ቤዛ ቤት እንሂድ ብሎ ነበረ ቅምጥልን ይዟት ሄደው። እዛም ሲሄዱ ማንንም አላገኙም። በስከ መጨረሻም ቤዛ መጣች። ቤዛንም ኪንጎን የት ነው ያደረግሽው ብለው ቢያፋጥጧትም እሷ ግን የሌባ አይነ ደረቅ ሆና ፍጥጥ ብላባቸዋለች። እኔ ምንም ነገር አላቅም፣ ኪንጎም የት እንዳለ የማውቀው ጉዳይ የለም ስትል ነበረ ድርቅ ያለችባቸው። ነገር ግን ወንድሟ ወደዛ ቤት እንደሚመጡ ገምቶ ሌላ ቦታ ይዞት ሄዷል። ቤዛም በዚህ ሁኔታ ውስጥ ሆና እንኳን እዚህ ቦታ ነው ያሉት ብላ መናገር አልፈለገችም። እናም ቅምጥልና ዳይመንድ እያሰቃዩት እየደበደቧትም ይገኛሉ። ይባስ ብለውም በገመድ ጥፍንቅ አድርገው አስረዋታል። ነገር ግን ቤዛ ምንም ቡጭ የሚልባት ነገር የለም፣ አልፈራችምም፣ ለመቀባጠርም አልሞከረችም።
በሌላ በኩል ደግሞ ሊዱ ናት። ሊዱ እንግዲህ የቲናን ስልክ አንስታ የሰማችው ነገር ነበረ። እሱም ምንድነው ቤዛና ወንድሟ ኪንጎን እንዳገቱት ስትቀባጥር ሰምታ ነበረ። እናም ይህንን ነገር ለነቅምጥል አሁኑኑ መናገር አለብኝ፣ አንቺም የሴራው ተባባሪ ነሽ ቲና፣ ስለዚህ አንቺ የኔ ጓደኛ አይደለሽም፣ አሁኑኑ እውነቱን እናገርና ከእነሱ ጋር አጋፍጥሻለሁ ብላ ነበረ ሊዱ ቲናን ትታት ሄደችው። ቲናም እንግዲህ እባክሽ ሊዱ እባክሽ አርፈን እንቀመጥ፣ ይገሉኛል፣ አስፈራርተውኛል፣ ቤዛም ሆነች ወንድሟ እንደሚገሉኝ ነግረውኛል፣ ስለዚህ ምንም ነገር መናገር አልችልም፣ እባክሽ አርፈን እንቀመጥ እያለች ብትለምናትም ነገር ግን ሊዱ እውነቱን መናገር አለብኝ ስትል ነበረ ወደ እነ ባቡሬ ቤት እየሄደች ሮማንና ሩታን ያገኘቻቸው። እናም ወዴት እየሄድሽ ነው ብለው ቢጠይቋት ኪንጎን ያገቱት ቤዛና ወንድሟ ናቸው፣ ይህንን ልናገር እየሄድኩ ነው፣ ለዳይመንድም ሆነ ለቅምጥል አሁኑኑ እውነቱን እነግራቸዋለሁ ስትል ነበረ ለሩታና ለሮማን የነገረቻቸው። ሩታም እንግዲህ በቃ ችግር የለውም እኛ ደውለን እንነግራቸዋለን በማለት ለዳይመንድ ደውላ እያንዳንዱ ነገር ቲናም እንደምታውቅ እናም የቤዛ ወንድምና ቤዛ ሆነው ኪንጎን እንዳገቱት ነገረችው። ስለዚህ ቲናን አጥብቀን መፈለግ ይኖርብናል በማለት ባቡሬ እናንተ እሷን እንደፈለጋችሁ እያሰቃያችሁ አጠብቁኝ፣ እኔ ደግሞ ወጣ ብዬ ቲናን ልፈልግ በማለት ነበረ ከቤት የወጣው። እንግዲህ እየሄደ እያለ መንገድ ላይ ሊዱን አገኛት። እናም ሊዱ አወላክፈኝ በሚል ተልካሻ ምክንያት ባቡሬን ለመግጨት ሞከረች። ባቡሬም እያየሽ አትሄጂም እንዴ በማለት ነበረ ቀና ብሎ ያያት። ይቅርታ ቤኪ አንተ ነህ እንዴ አለችው። እሱም ቤኪ መሆኔን ስሜን እንዴት አወቅሽ ሲል ጠየቃት። አይ ለሊ ቤት ሄጄ ነበረ እናም ለሊ ናት የነገረችኝ ስትል መለሰችለት። አዎ ቤኪ ነኝ፣ አንቺም ማልበል ሲል ነበረ የጠየቃት። እኔ ሊዱ እባላለሁ የዴብ እህት ነኝ ስትልም ተዋወቀችው። እሺ ሊዱ በቃ አሁን መሄድ እችላለሁ ቢላትም እኔ ግን ላዋራህ እፈልጋለሁ ወይም አብሬህ ልሄድ እችላለሁ ስትል ነበረ የጠየቀችው። አይ አትችይም በማለት ነበረ ባቡሬ ቆሎ አንገፎ የአባረራት። ቅምጥልም ቤዛን ለማቃጠል ጋዝ ልታመጣ ስትሄድ ነበረ ቲናን እያገኘቻት። እናም ቲናን ቅቅቷን ይዛ ኪንጎን የት ነው ያደረሳችሁት እውነቱን ንገሪኝ ብላ ብትጠይቃትም የቤዛ ወንድም ነበረ ያገተው። እናም እሱን ብቻ ነው ያየሁት፣ እኔ አሁን ላይ የት እንዳደረሱት የማውቀው ጉዳይ የለም፣ እኔን ከጨዋታ ውጪ አድርገውኛል ስትል ነበረ እውነቱን እየተናገረችው። እናም ቲና ዘልዝላ ትሰቅለኛለች ብዬ አስቤ ነበረ፣ ተመስገን አሁን ላይ ተርፍ ያለው ስትል ነበረ ፈጣሪዋን እያመሰገነችው። ነገር ግን አሁንም ስትደናበር ባቡሬ ላይ ወጣችበት። ባቡሬም ያደረገው የቅምጥልን ተመሳሳይ ድርጊት ነው። ማለትም ኪንጎን የት ነው ያደረሳችሁት እውነቱን ተናገሪ ብሎ ለማጋጨት ነበረ የሞከረው። ቅምጥልን አግኝቻት ነበር፣ እውነቱን ሁሉንም ነግሬያታለሁ፣ እኔ የማውቀው ጉዳይ የለም፣ እንዳገቱት ብቻ ነው ያየሁት፣ እንዳልነግራችሁ ደግሞ ቤዛና ወንድሟ እንደሚገሉኝ አስፈራሩኝ፣ ስለዚህ አርፌ ተቀመጥኩኝ በማለት ነበረ እውነቱን እያስረዳቻቸው። ፍቅርም አሁን ላይ ድብርት ውስጥ ገብታ ትገኛለች። እሱም የዴቭና የአደይ መጋባት እጅግ በጣም ትልቅ ስራ ሆኖባታል። ፍቅር እንግዲህ ዴቭን አጥብቃ ትወደዋለች። ለዛም ይመስለኛል አሁን ላይ ከአደይ ጋር ሊጋቡ ስለሆነ እሷ እጅግ በጣም መጨናነቅ ውስጥ እየገባችው። በተደጋጋሚ ሊያናግሯት ቢሞክርም ማለትም ሊዱም ሆነች ሩታ ሊያወሯት ቢሞክሩም ነገር ግን ማናችሁንም ማውራትም ሆነ ማየት አልፈልግም፣ ከአጠገቤ ሂዱልኝ በማለት ነበረ በር ቆልፋ ብቻዋን ስታለቅስ የነበረችው። በሌላ በኩል ደግሞ ለሊ ናት። ለሊ እንግዲህ ውስጧ ያለውን ነገር በግልጽ ለመናገር ብትፈራም ነገር ግን ስሜቷ ሙሉ በሙሉ ለባቡሬ ፍቅር እንዳላት ያሳያል። ይህንን የተረዳችው አደይም ለልዬ ፍቅር ይዞሻል እንዴ ማለት ባቡሬን ወደሸዋል እንዴ ስትል ጠይቃታለች። እሷም በማፈር አይ ፍቅር አልያዘኝም ስትል ነበረ የመለሰችላት። አደይም ላንቺ ደስ ብሎኛል፣ ከዚህ በኋላ ስኬትሽን እንጂ ውድቀትሽን አልመኝም፣ ለልዬ ጥሩ ነገር ይጠምሽ፣ እናም ደግሞ እጅግ በጣም ደስ ብሎኛል ስትል ነበረ አደይ ደስታን እየገለጸችላት። ቅምጥልም እጅግ በጣም ከመናደዷ የተነሳ ሁሉንም ከቤት ካስወጣቻቸው በኋላ ለአቃጥልሽ ብላ ያመጣችውን ጋዝ ነበረ ቤዛ ላይ ያርከፈከፈችባት። እናም እውነቱን የማትናገርና በዚሁ የምትቀጥል ከሆነ ቅምጥል ጋዙን አርከፍክፈዋለች። የቀረት ክብሪቱን መለኮስ ብቻ ነው። የእውነትም ለኪንጎ ስትል ምንም ነገር ታደርጋለች። እናም እውነቱን ካልነገረቻት ቤዛን የምታቃጥላት ይመስለኛል። ነገር ግን ቤዛ መቃጠል ስለማትፈልግ አሁኑኑ ኪንጎን ወደ እነሱ
እንዲያመጣና መልሶ እንዲሰጣቸው ለወንድሟ ትዕዛዝ የምታስተላልፍ ይመስለኛል። እሱን እንግዲህ በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።